የኢትዮጵያ የአበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር አሁን ላይ ለሀገር ተገቢውን የውጭ ምንዛሬ እንዳላስገኝ በሀገሪቱ ያለው አለመረጋጋትና የሰላም እጦት እንዲሁም በጥናት የተለየ መሬት አለማግኘትን የመሳሰሉ ፈተናዎች እንቅፋት ሆነውብኛል ብሏል። ማህበሩ ይህንን ያለው 9ኛውን ዓለም አቀፍ የአበባ አትክልትና ፍራፍሬ አምራችና ላኪዎች ኤክስፖን አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ሲሆን ኤክስፖ ከመጋቢት 23 እስከ 25 ቀን 2017 ዓ.ም ድረስ ይካሄዳልም ተብሏል። ላለፉት 20 ዓመታት ሲካሄድ ቆይቷል በተባለው በዚህ ዓለም አቀፍ ኤክስፖ ከ40 በላይ ሀገራትና ከ140 በላይ ኩባንያዎች እንደሚሳተፉም ሰምተናል። ኢትዮጵያ በዓለም አቀፍ ደረጃ ለ9ኛ ጊዜ የሚካሄደውን የአበባ አትክልትና ፍራፍሬ አምራችና ላኪዎች ኤክስፖን ለማዘጋጀት ከወዲሁ መሰናዷን አጠናቃ እንግዶቿን በመጠባበቅ ላይ እንደሆነች የአበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ተናግሯል። ለ3 ቀናት የሚቆየው ይህ ዓለም አቀፍ ኤክስፖ ለዘርፉ ተዋናያን በተለይም ደግሞ በፍራፍሬና በአትክልት ወጪ ንግድ ለተሰማሩ ባለሀብቶች ትልቅ እድል ይዞ የሚመጣ መሆኑን ነው ማህበሩ የገለጸው። በዚህ መድረክ ላይ ታዲያ ለሀገር የውጭ ምንዛሬ በማስገኘት ከቡና ቀጥሎ ሁለተኛ ደረጃን የሚይዘው የሆርቲካልቸር ማለትም የአበባ አትክልትና ፍራፍሬ ምርት አሁን ከሚያስገኘው በ100 ሚሊዮን ዶላር የሚቆጠር የውጭ ምንዛሬ እጥፍ የማስገኘት አቅም ቢኖረውም ይህ እንዳያደርግ ግን በርካታ ፈተናዎች አሉበት ሲባል ሰምተናል። ኢንቨስተሮች መሬት ፍለጋ መንገላታት የለባቸውም። የመጀመሪያው መሬት ላይ ያለው በጥናት የተመሰረተ የመሬት አቅርቦት ነው። መሬት በራሱ በቂ አይደለም። መሰረተ ልማቶች ያስፈልጋሉ። ከኤሌክትሪክ ጀምሮ የተለያዩ መሰረተ ልማቶች ያስፈልጋሉ። ሌላውና ክሪቲካል ችግር መፈታት አለበት ብለን የምናስበው የአግሮ ሎጂስቲክስ በተለይ ማቀዝቀዣ የተገጠመላቸው መጋዘኖች፣ ትራኮች፣ የሪፈር ኮንቴነር አቅርቦት መሻሻል አለበት። ምናልባት በዳታ ለመንገር መርስክ የሚባለው የዓለማችን ሁለተኛው ትልቁ ሺፒንግ ካምፓኒ ከኬንያ ወደ 7000 ሪፈር ኮንቴነር ኤክስፖርት አድርጓል። ከኢትዮጵያ መርስክ የወሰደው 40 ኮንቴነር ብቻ ነው። ከሶማሌ 38 ኮንቴነር ወስዷል። ከታንዛኒያ ወደ 280 ኮንቴነር ወስዷል። ኤምኤስሲን ስንመለከተው ማቀዝቀዣ የተገጠመላቸው ኮንቴነሮች ከኬንያ ወደ 800 ኮንቴነር ወስዷል። ከዚህ ውስጥ ትልቁ አቮካዶ ነው። ከኢትዮጵያ 10 ኮንቴነር ብቻ ነው የወጣው። በተለይ በአትክልትና ፍራፍሬው ዘርፍ ይበልጥ ኮምፒቲቲቭ ለመሆን የቀዝቃዛ ሰንሰለት የተጠበቀለት መሰረተ ልማት በሰፊው እንቅስቃሴ መጀመር አለበት ብለን እናስባለን። እነዚህ ፈተናዎች እያሉም ቢሆን በተለይ ደግሞ የአበባ ምርትን ለዓለም ገበያ በማቅረብ ኢትዮጵያ በዓለም የ5ኛ ደረጃን እንደያዘች መረጃዎች ይጠቁማሉ። የኢትዮጵያ አየር መንገድም አበባን ወደ ውጭ ሀገር ለመላክ አመቺ የሆነ የካርጎ ጭነት እንዳለው የገለጹት ዋና ዳይሬክተሩ ለአትክልትና ፍራፍሬ ምርቶች ግን ተጨማሪ የካርጎ ኮንቴነሮች ያስፈልጉናል ብለዋል። የአበባ ኢንዱስትሪን ትራጀክተሪ ካየነው የአበባ ኢንዱስትሪው በጣም ግሎባሊ አንዱ ኮምፒቲቲቭ የሆነበት የኢትዮጵያ አየር መንገድ የወሰዳቸው እርምጃዎች ነው። ብዙ የአፍሪካ ሀገራት ሞክሮ ያልተሳካላቸው ኢትዮጵያ የተሳካላት አንዱ የኢትዮጵያ አየር መንገድ የካርጎ ካፓሲቲውን በደንብ መገንባቱ፣ የማቀዝቀዣ አቅሙን መገንባቱ ነው። አትክልትና ፍራፍሬ ግን ስናወራ የሚፈልጉት ሪፈር ኮንቴነርስ ነው። ማቀዝቀዣ የተገጠመላቸው መጋዘን ነው። እነዚህ ቢፈቱ የፋይናንስ አቅርቦት ቢፈታና የተደራጀ ድጋፍ ስርዓት ቢኖር ኢንዱስትሪው ፕሮፐርሊ ቴክ ኦፍ ማድረግ ይችላል። እስካሁን የመጣንበት መንገድ ኢትዮጵያ ምቹ እንደሆነች በደንብ ያሳየ ትራጀክተሪ ነው። በአበባውም በስትሮቤሪውም በብሉቤሪ ፕሮዳክሽንም የመጣንበት ትራጀክተሪ ኢትዮጵያ ምቹ እንደሆነች የሚያሳይ ስለሆነ ማለት ነው። ከፊታችን መጋቢት 23 2017 ዓ.ም ጀምሮ ኢትዮጵያ በምታስተናግደው ዓለም አቀፉ የሆርቲካልቸር አምራቾችና ላኪዎች ኤክስፖም ተጠባቂ ነገሮች መኖራቸውን ዋና ዳይሬክተሩ ነግረውናል። የክልል መንግስታት አጋጣሚውን ቢጠቀሙበት መልካም ነው ብለን እናስባለን። እንደ ሀገር አንዱ ያለብን ፈተና የስራ አጥነት ችግር ነው። የሆርቲካልቸር ኢንዱስትሪ ደግሞ የስራ አጥነትን ለመፍታት ትልቅ ኮንትሪቢዩሽን ያለው ነው። የተለያዩ የኢኮኖሚ እንቅስቃሴዎችንም ለማቀጣጠል አይነተኛ ሚና የሚጫወት ኢንዱስትሪ ነው። በዚህ ረገድ የክልል መንግስታትም አጋጣሚውን ቢጠቀሙ መልካም ነው እንላለን። በዓለም አቀፍ ደረጃ ሎካልም ኢንተርናሽናልም ኢንቨስተሮች በሰፊው የሚገኙበት ሾው ስለሆነ ማለት ነው። የትምህርትና የምርምር ተቋማትም አጋጣሚውን ቢጠቀሙበት በተለይ የሪሰርች እና የኢንዱስትሪው ሊንኬጅ የበለጠ ፎስተር ያደርጋል ብለን እናስባለን። ስለዚህ በኢትዮጵያ ሆርቲካልቸር ኢንዱስትሪ ለመሰማራት ፍላጎት ያላቸው ማናቸውም ባለድርሻ አካላት ሆርቲፍሎራ ላይ ቢመጡ ከሚፈልጉት ሰፕላይ ቼን አክተር ጋር በአቋራጭ መገናኘት የሚችሉበት ነው። በዚህ ዓለም አቀፍ ጉባኤ ላይ በተለያዩ የሀገራችን ክፍሎች የሚገኙ የአበባ አትክልትና ፍራፍሬ አምራቾች እንዲሳተፉም የኢትዮጵያ የአበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ጥሪ አቅርቧል።